በእዩ ላይ ያደረው ኢየሱስ ክርስቶስ እኮ ነው። በመስቀል ላይ የተሰቀለው ኢየሱስ እኮ ነው። ይሄ ብዙ አፕሪሼት የሚደረግ ነገር አለው። ልጁ ጸጋ አለው፣ የማይካድ ጸጋ አለው። ጸጋው ተደብቆ በሌላ ነገር የመጣ ጸጋ አይደለም። እርግጠኛ የተቀባ ልጅ ነው። በዚህ እኔ ምስክር ነኝ። ግዴታ እጁ ጭኖብኝ ወይም ቃል አውጥቶብኝ አይደለም። እቤቴ ሆኜ ደርሶኛል። በዚህ ነው የምደግፈው እዩን አይደለም እግዚአብሔር የቀባቸውን ማንኛውም እኔ አፌን አልከፍትም። ለምን እኔ አይደለም ያስቀመጥኳቸው፣ ያስቀመጣቸው እግዚአብሔር ነው። እግዚአብሔር ይጠይቃቸው። በፌዘኞች ወንበር አትቀመጥ ተብሎ ተጽፏል። ፌዘኛ አይደለሁም እኔ። ስለዚህ ክርስቲያን ከሆን ክርስትና ምንድን ነው? ወንድሙን ከሳሽ ክርስቲያን አይደለም። እህቱን ከሳሽ ክርስቲያን አይደለም። የወንድሙን ችግር የኔ ችግር ነው የሚል ነው ክርስቲያን። ስለዚህ ነገ ኢየሱስ ክርስቶስ ሲመጣም ሌላ ችግር ሊፈጠር ነው ማለት ነው። እንዴት ነው የምንቀበለው? ኢየሱስ ክርስቶስ ሲመጣ ኢየሱስ ክርስቶስንም እኮ አናውቀውም ተብሎ ካውንስሉ ቁጭ ብሎ ደብዳቤ ሊያነብ ነው። ስለዚህ ከዚህ አንጻር ከዩ የተሰማውት አንድ ችግር መልስ መስጠት አልነበረበትም። መልሱን መደረግ የነበረበት ሄዶ ባካል ማነጋገር አባቶቹ ናቸው። የተለያየ ኮሜንት ሲሰጠው እኮ መልስ አይሰጥም እንደምታውቁት። ግን ይሄ ከካውንስሉ የመጣ ነው መልስ ይሰጣል እንጂ ምናልባት እንደው ይሄ ባይሆን ብዬ አሰብኩ። ባይሆን ቢያያቸው ብዙ ደጋፊ አለው፣ ብዙ አለው። እኛ ኢየሱስ ክርስቶስ ያስነሳለት ብዙ ሰው አለው። አገልግሎቱ እንዲቀጥል ከዚህ የበለጠ ይጠነክራል። ለሀገር ይጸልያል፣ ለወገን ይጸልያል፣ ለምድሪቱ ይጸልያል። ለሚመጡ ነገሮች ቀድሞ ፊውቸር የሚጸልይ ወንድም ነው። ስለዚህ ብንችልስ ከሁሉም ጋር እኩል በሰላም ብንኖር መልካም ነው። ክርስትናችን ብናሳይ መልካም ነው አይደለም? ወንድማችን ኢየሱስ ክርስቶስ ኃይለኛ ነው ብሎ በስሙ አጋንንትን እየገሰጸ ጠላትን ከተማይቱ ላይ አገሪቱ ላይ እየገሰጸ ያለ ትልቅ ነብይ ነው። እዩ ገና በእሳት ሰረገላ ይታጀባል። እዩ ገና በክብር ደመና ይታጀባል። እዩ ገና በመላእክታን ይታጀባል። ለምን? እኔ አይደለም ያረኩት። ይሄን ያደረገው ኢየሱስ ክርስቶስ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነው ጌታ አክብሮታል። እኔ አላከበርኩትም። እንደውም ያከበረው ጌታ አክብሮታል። ለምን? ስሙን ይጠራዋል። ሁሌ ተንበርክኮም ቆሞም ተቀምጦም ኢየሱስ ሲል ነው የሚውለው። ስለዚህ እኔ ኢየሱስ ክርስቶስን ያከብራል፣ ወንድሜ ነው፣ አከብረዋለሁ። የሱን ችግር ማየት አልፈልግም። አሁንም ቢሆን በርታ። እነሱም ቢሆን ይቆጫሉ፣ ይጸጸታሉ። እግዚአብሔር ባስነሳው እግዚአብሔር በቀባው ላይ መናገር መዘበት ተገቢ አይደለም ባይ ነኝ። እነዛም ወንድሞቻቸው ናቸው፣ አባቶቹ ናቸው። ጠርተው ሰላም የሚፈጠርበት ነገር ይፈጠራል። እዩ በርታ፣ አይዞ ወንድሜ እላለሁ። ተባረኩልኝ። አንቺም ተባረክ ጄሪያ፣ ሐሳብሽን ተቀብለናል። በጣም መልካም ሐሳብ ነው ያነሳሽው። ለሌሎች እድል እንድንሰጣቸው አትሊስት 3 ደቂቃ ሰጣችኋለሁ። በጣም ረጅም ሐሳብ ላለው ሰው ሰላም፣ እንዴት አመሻችሁ? ሰላም፣ እንኳን ደህና ናኒ። ሰላም ነው፣ እንዴት ነሽ? አቢ እኔማ በቃ እንደው ውስጤ ቅጥል ብሎ ነው ጌታን እንደው ጨቅጭቄሽ የገባሁት እውነት። እኔ መናገር የምፈልገው አንድ ነገር አለ። እውነት ለመናገር አንደኛ ሲጀመር ፕሮፌት እዩ እንደ ሌሎቹ ማንነቱን የሚያሳይ አይደለም፣ የሚቀራረጽ አገልጋይ አይደለም። የእውነት እግዚአብሔርንና እግዚአብሔርን ይዞ የሚያገለግል አባት ነው። እውነት የተቸገሩትን የሚረዳ ለሰዎች ደራሽ፣ ለበሽተኞቹ ደራሽ፣ ለተራቡት አጉራሽ እንጂ እዩ የትኛውን ቦታ ላይ ሲሄድ ተቀራርጾ እዩ እኮ አገልጋይ እንደዚህ ተደረገ ታጀበ እኮ ብሎ እንኳን ያንን ነገር የሚፈልግ አይነት አገልጋይ አይደለም። እውነት ለመናገር እኛ ሰዎች ያልገባን ነገር ያ ነገር የተደረገው ለእዩ አይደለም። እዩ ላይ ለስጋው አይደለም። እዩ ላይ ያለው መንፈስ የእግዚአብሔር ጸጋ ስላለው ወንጌል ነው እኮ የታጀበው።
በቃ መጽሐፍ ቅዱስ ነው የታጀበው፣ ወንጌል ነው የእግዚአብሔር ቃል ነው የታጀበው እንጂ እዩ አይደለም እኮ የታጀበው። ሰው እንዴት ነው ይሄን መረዳት የተሳነው እንዴ? ይሄ ግልጽና ግልጽ እኮ ነው። እንደዛማ ቢፈልግማ እዩ እኮ እንደሌሎቹ በየሄደበት ቪዲዮ እየሰራ ባልተቀራረጸ እየሄደበት ታየ ቪዲዮ እየሰራ እኔ እንደዚህ ነኝ ምን ነው ባለ። በእውነት እኔ አንዳንዴ ሰውን እንዴት ቃሉን እያወቅን የእግዚአብሔርን ቃል እያወቅን እንዴት በዚህ ልክ እሱ ላይ እንዴት እንፈርዳለን እንዴ? ምንነትን የማይፈልግ ሰው እኮ ነው እዩ። አንድና አንድ እኮ የሚታየው እኮ ቸርች ብቻ እኮ ነው። እግዚአብሔር ይመስገን አሁን ቲክቶክ የሚባለው ነገር መጣና ወንጌልና መዝሙርን እግዚአብሔርን በመዝሙር ለመናገር ለሰዎች ለማስረዳት ሲሞክር አሁን መታየት ጀመረ እንጂ የት ነው እስኪ እዩ የሚታየው? ምን ፈልጎ ነው? የምን አጀብታ ፈልጎ ነው እሱ? እኔ በእውነት አንዳንዴ እስኪ ቆም ብለን እንይ። ስንት አገልጋይ ነው በሆኑ ነገሮች እየወጡ የሚታዩት? ይሄ ለሱ እኔ በእውነት በጣም ነው በቃ ውስጤ በጣም ነው እየተቃጠለ ያለው። እኔ ሌላ ነገር ለማውራት ሌላ ነገር ለማለት አይደለም፣ ግን እዛ ቦታ ላይ የተደረገው ነገር ወንጌል ነው የታጀበው። እንዴት ሰው ወንድሙን እህቱን በዚህ ልክ ያወርዳል? ምን አለ ሌላ ሰው ባለው? አብረውት ያሉ ሰዎች በዚህ ልክ ሲያወሩ ምን ማለት ነው? ቅድም እህቴ እንዳለችው ምላሽ መስጠት የለበትም ላለችው ነገር የስ መስጠት ነበረበት። ምክንያቱም ሚዲያ ነው፣ በሚዲያ ነው እንደመጣ የሚያውቀው እንጂ እሱ ጋር መጥቶ የመጣለት ወረቀት የለ፣ የተናገረው ሰው የለ። ስለዚህ ስህተት ነው፣ የስ ስህተት ነው። እሱ እኮ አንድ አገልጋይ ነው አይደል? ቸርችን የሚመራ ሰው እኮ ነው አይደል እንዴ? እንደዛ ከሆኑ መተው አማክሮት ወረቀት መጥቶለት ነው ከዛ በኋላ እንደዚህ ብለዋል ብሎ ሊል የሚችለው። ስለዚህ ይሄ ስህተት ነው። የስ እኛም እንደተረዳው ነው ከሆነ በጣም ሲቀባበሉት ነው እንጂ እውነት ነው እሱ ጋር የመጣ ነገር የለም። ለምን አያወሩትም? ለምን አይናገሩትም? ለምን ስህተት ከሰራ ስህተት ሰርተሃል ለምን አይሉትም? ልክ እንደማንኛውም ሰው እንደ ተራ አገልጋይ በሚዲያ ላይ ካንስሉ እንደዚህ ብሏል አለቀ በቃ። እንዲህ ነው ትልቅ ቸርች የሚመራ ሰው እኮ ነው እሱ። አረ ቸርቹን ትታችሁት በቃ ትልቅ ጸጋ ያለው ሰው እኮ ነው። ትልቅ ሰው ነው እሱ። በቃ የእግዚአብሔር መንፈስ ያለበት ትልቅ ሰው ነው። እድሜ ምናምን አይደለም፣ በላዩ ላይ ያለው ጸጋ ትልቅነትን ሰጥቶታል። ስለዚህ መስጠቱ ልክ ነው፣ መግለጫ መስጠቱ ልክ ነው። እሱ አልደረሰውም አያውቅም። ሚዲያ ላይ ነው የወጣው። ሚዲያ ላይ የወጣ ሁሉ ውሸት ስለሆነ የስ መስጠት ነበረበት። ስለዚህ እኔ ከይቅርታ ጋር እኔ መናገር የምፈልገው ነገር የታጀበው ወንጌል ነው። ያ ወንጌል የሚናገረው ፕሮፌት ነው። ስለዚህ ባይታጀብ ነበር የሚገርመው። ያ ሁሉ ህዝብ ባለበት ያ ሁሉ ሰው በሚንቀሳቀስበት ቦታ ላይ ህዝብን ለመጠበቅ ያ ነገር መደረጉ ምንድነው ነውርነቱ? ምንድነው ስህተቱ? ዛሬም ነገም እኛ ድምጽ ሆነን እሱን መተው አናግረውት ስህተት ይሄ ነው ሲጀመር ምንም ስህተት የለበትም፣ ግን አለበት ብለው የሚያስቡ ሰዎች ካሉ መተው እሱ መናገር ነው ያለባቸው። ቢሮ አለው፣ ቸርች አለው፣ ትልቅ ድርጅት ነው፣ ትልቅ ቦታ ነው፣ ትልቅ የሥራ ቦታ ነው፣ የአገልግሎት ቦታ ነው። ቢሮ ማለት እሱን ማግኛ ቦታ ነው። እሱን መተው ያገኙት፣ ከዛ በኋላ ያወሩት። ያ ነው እንጂ ሊሆን የሚችለው እንዴት ነው እንደማንኛውም እንደተራ ነገር ወጥቶ እንደዚህ ነው የሚባለው? ስለዚህ ድምጽ ልንሆን የምንችለው እኛ ነን። በቃ እኛ የተገለገልን እሱን በርቀን እንኳን የምናውቀው አለን። ምን ያህል ሰው እንደሆነ እኛ እንናገራለን። አስተዋይ ነው፣ አዛኝ ነው። እኔ ነኝ የሚል ሰው አይደለም። በሱ ውስጥ ጌታን እንዲታይ የሚፈልግ ሰው ነው። አንድ ቀን እኔን ተመልከቱኝ፣ እኔን ማንነቴን ወቁልኝ ብሎ አያውቅም። በማንነቱ ላይ ሲያገለግል እንኳን እግዚአብሔር አለ ነው የሚለው። አንድ ቀን እኔን እንኳን ብሎ የማያውቅ አገልጋይም በዚህ ልክ ወረዳ ወርደው እንደገና እንደ ትንሽ ነገር ትንሽ ሰው እንኳን የተከበረበት ጊዜ ነው አሁን ላይ አይደለም እሱ። ስለዚህ በዚህ መሀል ፋሎ አድርጉት፣ ክራይስት አርሚ ቲቪ የሚለውን ፋሎ አድርጉት። የሄዳችሁ ባይዋ ላይ አለ፣ እዚህ ቤቱንም ፋሎ አድርጉ። እኔ ጴንጤ ሲሳደብ አላውቅም፣ ግን እዚህ ውስጥ ጴንጤንን የሚሉ ሁሉ ይሳደባሉና ይውጣላችሁ ብዬ ነው ዝም ብለው ሚውት አላረግም። አሁን እኮ ጴንጤ ተሳዳቢ ሆኗል እና እንደ ዘንድሮ ጴንጤ ተሳዳቢ ነው አይቻላቅም። ስፔሻሊ ቲክታክ ላይ አሁን እያጠፋት ላላችሁ እናንተ እየጸደቃችሁ ነው። that's so sad። የራሳችሁን ጽድቅ ሳታሳዩ ሌላውን የምትሳደቡትና ወደ ራሳችሁ ይውስጥ
እና ሚውት አላረኩም። አንድ ጥቅስ ቋንቋ ገርሞኝ አንድ ጥቅስ ያላነበበ ሰው ለተቀማጭ ሰማይ ቅርብ ነው ይላል። እነሱ እኮ ይሄንን ዝም ብሎ ለመናገር ቲክቶክ ብቻ ስለሆነ ኮሜንት ለመጻፍ እንዲመቻቸው ኮሜንት ጻፉ የሚባለው ነገር እንዲታይላቸው ለሰው ምናምን ነው እንጂ ገብቷቸው ማለት ነው። በዛ ሰው ኮሜንት የሚነበበው ነገር እንዳለ ከእውቀት በታች የሆነ ነገር እየተደረገ ማይክ ጠፋ፣ አትሰማም። ቻይ ማይክ ታፍኗል። ባይ ዘ ዌይ ለምትሳደቡ አንድ ነገር ስለ እዩ ልንገራችሁ። መጀመሪያ ዩቲዩብ የጀመረው እዩ ነበረ። መጀመሪያ የክርስቲያን ዩቲዩብ የጀመረው የመጀመሪያ ክርስቲያን ዩቲዩብ ሲጀምር ሰው ሁሉ ይሄ ምንድነው ሰይጣን ነው ምናምን አሉ። ሁሌ አንድ ነገር የሚጀምረው እሱ ነው። ከዛ ትንሽ ቆይቶ የቲቪ ቻናል የክርስቲያን ቲቪ ቻናል የጀመረው ራሱ ነው። እናንተ ማንም አልነበረም። በዛ ላይም ጨዋችሁ እሱ በጣም አሄድ ነው። እናንተ 30 አመት ቢሃይንድ ናችሁ። I'm so sorry to say that በጣም like 21st century በጣም ሲያራምድ የነበረው he is the one and only እና እግዚአብሔር በአፍሪካ ደረጃ በቲቪ ጆሻ ብቻ ነበር የሚቀደመውና እንዳለ በኢትዮጵያ የመጀመሪያ ሰው ነው። የመጀመሪያ ዩቲዩብ ተከፈተ ተብሎ እኮ ያበደ ሰው ነው። አሁን ሁሉም ሰው ዩቲዩብ የሚከፍተው ማለት ነው። ቲቪ ሲከፈት እንደዛ አሁን every single thing እሱ አሄድ ነው። እሱ በቃ ጭንቅላቱንም አትችሉም፣ የመንፈሳዊ እድገቱንም አልቻላችሁትም። ስለዚህ you take it እሺ በቃ እኔ እዚህ ሀገር እኔ ስታንዳርዱ እዚህ ሀገር እኔ ውጭ ሀገር ነው ያለሁት። ኤቭሪቲንግ እንደዚህ ሀገር ስታንዳርድ ነው የሚሄደው። ኢትዮጵያ ግን ቢሃይንድ ስለሆነን ተርድ ወርልድ ካንትሪ ስለሆነን በጣም ቢሃይንድ ስለሆነን መሸከም አቃተን፣ መውሰድ አቃተን። ለውጥ ደግሞ ችግር ነው። ሁሌ አንድ ነገር ለውጥ ሲመጣ እንደዚህ ያወዣግባል ምናምን እና ለውጡ ነው እንጂ እዚህ ሀገር አሁን ለምሳሌ to tell you the truth እዛ ኢትዮጵያ ነው ችግር ያለው እንጂ እኔ ኮንሰርት የክርስቲያን ኮንሰርት አንድ ቀርቻ አላውቅም። ቲሸርት ይሸጣል፣ አልበማቸው ይሸጣል፣ መጽሐፋቸው ይሸጣል፣ ሌላው ይቅርና ፎቶ ሁሉ ሳይቀር ይሸጣል። የሚወዳቸው ቦርሳ አለ በእነሱ መዝሙር በጥቅሳቸው ተደርጎ ለሚኒስትሪ ነው የሚሄደው። ያ ሁሉ ለሚኒስትሪ ነው የሚሄደው እና እዚህ ሀገር የገንዘብ ቫልዩ እና ጊዜ ቫልዩ ስለሚታወቅ ሰው ተገልግሎ በነፃ ዝም ብሎ አይሄድም። የተባለው ዋጋ ሳይሆን ከዛ በላይ ከፍሎ ነው የሚሄደው። እኛ ሀገር ግን የጊዜም ዋጋ ቫልዩ አይታወቅም፣ የሰዓትም ዋጋ አይታወቅም። ኦኬ ስለዚህ እዚህ እኛ በደስታ ነው ደስ ብሎን ነው ከፍለን የምንገባው ለካንሰርት ለክርስቲያን ካንሰርት። እንዴ ለዘፈን ሰው 200 3000 ምናምን እየከፈለ ይገባ የለ እንዴ? ለእግዚአብሔር ቃል ከፍለን ብንገባ ምን ችግር አለው? just like so sad እኮ በጣም የሚያሳዝነው። actually አልፈርድም። ደሃ ሀገር ስለተወለድን የገንዘብ ነገር ችግር ነው ሁሌም። we still in third world country በጣም እናሳዝን። እንደዛም ቢሆን እኮ ቡካዬ ህዝቡ እኮ በግድ ዘይት ግዙ ወይም ይሄንን አድርጉ ማንም ያላቸው የለም። ገባሽ? ማድረግ የሚችል ሰው ገብቶ መፈወስ የሚፈልግ ሰው የተጸለየበትን ዘይት 1000 ብሩን ለእግዚአብሔር ቤት እንደሰጠ አድርጎ ዘይቱን ይዞ መሄድም እኮ ይችላል። ዘይቱን ከፈለገ በነፃ እንደወሰደ አድርጎ 1000 ብሩን ግን ለእግዚአብሔር ቤት ገቢ እንዳደረገ አድርጎ መቀበል ይችላል። ሁሌ አበሻ ነው ቢግ ዲል የሆነው እናንተ ታኮ ነው ቢግ ዲል የሆነው። እዚህ ቢግ ዲል አይደለም። ሰው በጣም አበሻ በነገራችን ላይ እኛ ሁሌ የኋላ ታሪክ ከመቶ ዓመት በፊት የነበረ ነገር ይዘን እንኳን በዚህ ልክ አያወራም። እግዚአብሔርን የሚፈልገው የሚገዛው ጴንጤው ነው። ጴንጤው ገዝቶ ግን ጴንጤው ነው የሚያወራው እንጂ ምን አለ ሌላው ሃይማኖት ተፈውሶበትም አድኖበትም አልገዛ ሁላ እንደው የሚሞት ሁላ አለ። እኔ ስለማቅ ነው። እኔ እዛ ቸርች ላይ ነው ከኔ ላይ አጋንንት ወጥቶ እግዚአብሔር ይመስገን ዛሬ ላይ እዚህ የደረስኩት። እዩ ጩፋ እንትን አይደለም ጸጋ የለውም ብሎ ለሚያወራኛን ይጠይቁ። የዳነ ነው የሚያውቀው፣ ያልዳነማ በምን ያውቃል? እኛ ስለዳነ እኛ እናውቃለን። ዘይቱንም እኛ እናውቃለን። ተፈውሰንበታል፣ ከስንት ነገር አምልጠንበታል። ግን የሚያናድደው ነገር እኛ ጴንጤዎች ነው የምናወራው። እኛ ጴንጤዎች ነን እሱ ላይ ሴራ ምን ጠነስሰው። ኦርቶዶክስና ሙስሊሙ አይናገርም። እኛ ነን። ሰው እንዴት ወንድሙ ላይ እንደዚህ ያደርጋል? እህቱ ላይ እንዴት እንደዚህ ያደርጋል?
ይሄ ግልጽና ግልጽ ነው። ዓለም ምድር የሚያውቀው ነው። በሰማይም በምድር የሚታወቅ ነው። አዎ ፕሮፌት የነገሰ ነው። ጸጋ በጣም ያለው ለዛ ነው እኮ ለዛ ነው እስካሁን ድረስ ሀበሻ ችግሩ ለዛ ነው የማያድገው የማይለወጠው። ሁሌ ከመቶ ዓመት ወደኋላ ሁሌ የምንለው ዓለም ስታድግ አሁን ፕሮፌት ለምን ነው በጠመንጃ በእንትን በቪኤት ምናምን የታጀበ ምናምን ይላሉ። የዛሬ 2000 ዓመት በፊት ትልቅ የሚባለው ነገር በፈረስ ነው አይደል? ክርስቶስ ራሱ አህያ ላይ ተቀምጦ ነው አይደል? ሆሳና ተብሎ በአህያ ላይ ተቀምጦ ነው አይደል ሄደው። በዚህ ዘመን ቢሆን በግል ጀትም ሊሆን ይችላል ጌታ እያገለገለ ሊኖር የሚችለው ገባች አይደል? ይሄ ቴክኖሎጂ ነው፣ ቴክኖሎጂ ነው፣ ይሄ ዘመናዊነት ነው። የዛሬ 2000 ዓመት ታሪክ አምጥቶ ዛሬ ላይ ኪቦርድ ለምን ይኖራል በበገና ለምን አይገለግል የሚል ማህበረሰብ እኮ ነው ያለን። ይሄ ነው ወደኋላ የሚያስቀረን። የምሬ ነው። እና በሰለጠነ ዘመን ሁሌ ወደኋላ መሄድ ወደኋላ በገና ከበሮ ምናምን የሚል ነው ያለው እኮ እዚህ ኪቦርድ እያለ ድራም እያለ እና እግዚአብሔር አይገባውም ወይ አዲስ ነገር እንዴ? ቬታ አይገባውም? የጦር መሳሪያ አይገባውም ወይ? ታሪ እኔ ቆይ ላቋርጥ። እኔ እኮ ፕሮፌት እኮ እንዴት እንደመጣኩ ሁሉ የሚናገረው ነገር እኮ ዝም ብሎ ተነስቶ የሆነ ሀብታም ሆኖ ተነስቶ የመጣኩ አይደለም። ስንት ዋጋ ከፍሏል። ስንት ነገር ለወንጌል ስንት ነገር ሆኗል። ዛሬ ላይ እግዚአብሔር ይመስገን ስላለ እንዴ ማንም አልከፈለም፣ እሱ እንደከፈለው ሃንዬ መጀመሪያ የእሱ አመጣጥ ራሱ እኮ የአያቶቹ ጸሎት ነው። የአያቶቹ የከፈሉት ዋጋ ነው። ለፕሮፌት እኮ ያንሰዋል እንዴ በጣም ያንሰዋል። በቃ ዋጋ ከፍሏል። በዳዴ አቧራ በእጁ እየጠረገ ስንት ነገር ግን ያንን ነገሩን እንኳን ወደ ኋላ የማይረሳ ሰው ነው። የመጣበትን የማይረሳ አገልጋይ ነው። ዛሬ ላይ ወዝሶኛል ብሎ የሚል አይደለም። ባይሃን ያን ተራስጫቸው ቡካዬ ዘይት ይላሉ። ምንድነው ዘይት እንዴ? ዘይት ካማራቸው ኡማር ዘይት ኦሪጂናሉን ሄደው ከሱቅ መግዛት ይችላል። 1800 ብር የሚቸግራቸው ካለ ማለት ነው። ዘይት እንዳለ ሰው ችግሩ ከዘይት ጋር ነው። እውነት እኔ በጣም እያነበብኩ ነው ግን እንዴት ነው ሰው መረዳት የሚችለው? ማንም ሂድና በግድና አንካ ዘይት ግዛ 1000 ብር ካልገዛ ትሞታለህ። ማን መልእክት እንደዚህ አምጥቶ አያውቅም። በእምነት ነው የሚሰራው አይደል? ክርስቶስ እኮ ጭቃውን እኮ በምራቅ ተፍቶ አይን ቀብቶ ተፈውሷል። ዋናው እምነት ነው እንዴ? ዘይት እና እኮ እንትን ማተር አያደርግም አይደል? ለመፈወስ እንጨት ለምን ቅቤ ሊሆንም እኮ ይችላል አይደል እንዴ? ዋናው እምነት ነው። በእምነት ሄደሽ ዘይት ከገዛሽ ትፈወሻለሽ ስላመንሽ። ግን ልክ ዘይቱ እንደገዛሽ በእጅሽ ከያሽ በኋላ ይሄማ ዘይት ነው ይሄ የኡማር ነው ወይስ ምን አይነት ዘይት ነው? ወዲያው እምነቱ የሚጠፋ ከሆነ እንዴት ይፈወሳል ያ ሰው? ኦልሬዲ እኮ የዘይቱ ለምግብነት ቢቀየር ይሆናል። ፎከስ ማድረግ ያለብን ለምንድን ነው ያገዱበት? አንዳንዴ እንደዚህ መልስ ሰጥቶ ማለፉ አሪፍ ነው አይደል? በቃ አሁን የካውንስሉን ነገር እያወራን ነው፣ እውነት ነው። ግን እንደዚህ አይነት ኮሜንቶችን ዝም ብለን ማለፍ የለብንም። መረዳት የሚፈልግ ሰው ካለ ማስረዳት አለብን። ግን የሰው አረዳድ በጣም ነው የሚገርመው። ዘይት ገዛ ያን ሺህ ብር ዘይት ገዛ ዘይት ገዛ 1000 ብር ብሎ 1000 ዓመት ታሪክ ሁሉ ማውራት ይፈልጋል። እንደዚህ አይነት ሰው ሄዶ ቢገዛም ትርጉም የለውም። ለኮሜንት ሁሉ መልስ ሰጥተን አንችልም። ያ ኮሜንት ላይ መልስ አትስጣቸው። እና ዋናችንን እንዳንለቅ እና ደግሞ ትናንት እንደተባባለው እግዚአብሔር ሰው ፕሮፌት ይጥፋን ቲክቶክ አካውንት 1 ሚሊዮን ፎሎወር እናስገባለን ብለናል። እና ሁላችንም ይሄን ቻሌንጅ ተቀላቀሉ። ክራይስት አርሚ ቲቪ የሚል ቲክቶክ አካውንት አለ። ናኒ ፕሮፋይላችሁ አድርጉ። አይ ስታንድ ዊዝ ፕሮፌት ይጩፋ የሚለውንም ሁላችሁም ፕሮፋይል ወይ ፖስት አድርጉ ወይ ፕሮፋይል አድርጉ። ናኒ እዚህ አሁን አቶታ አይ ቲንክ አውርቷል እንዴ? እንትን ናቲ እስቲ ሐሳብ ካለው 2 ደቂቃ አጠር ያለ ሁሉም ሐሳባቸውን 2 ደቂቃ ያወሩ። አሪፍ ነው። አጠር አድርጎ ሳይንዛዛ ያው ሁሉም ሰው የሚያወራ ከሆነ እንትና ደግሞ ኮመንት ባያነቡ ኮመንት አያንብቡ። ይሄ የሚጽፈው ሁሉ ጴንጤ ስለሆነ የጴንጤ ኮመንት ነው ያስታውቃል። ጴንጤ ተሳዳቢ ሆኗል። በጣም ጴንጤ ኮማት ነው። እኔ እኮ ጴንጤ ሲሳደብ አይቻላቅም። አማኙ እኮ ለጌታም አልሆነም እኮ ቡካይ። አማኙ ለጌታም አልሆነም። አሳልፎ የሰጠ ህዝብ ነው። ችግር የለውም። ጥሶ መውጣት ነው።
አውሩ በቃ ናቲ ማነው ተረኛው? ናቲ ያወራና ከዛ በኋላ ሰራዊት ያወራል። አይናሚ ኪንግ ያወራል። አታርጋት። እሺ እንዴት ናችሁ ወዳጆች? እግዚአብሔር ይመስገን አለሁላችሁ። ተባረኩ። የሰማውም ስለነበረ ነው። ሁለት ደቂቃ በተሰጠን መሰረት የኔውን ስጋት ምንድነው? አብዛኛውን ያለን ሰዎች ስህተት ፈላጊ የሆንን ያለ ነው። የሆነች ሆን ተብሎ አንድ የተሰራብን ነገር ያለ ይመስለኛልና ሰዎች መልካም ነገር ሲሰሩ ከማበረታታት ይልቅ የሆነች ፖይንት ላይ ይዘን እንደመጨፍጨፍ ነገር ሆነናል። ምንም ሳናውቀው የገባንበት አንድ መስመር ይኖራል፣ አንድ ሰዓት ነው መስመር ይኖራል ብዬ አስባለሁ። እና አብዛኛው ሰው ምንም ነገር ብትሰሩ ምንም አይመስለውም። ክፍተት ካገኘ ግን አይለቃችሁም። ምን እንዲሆን እንዳለ ባላቅም ባይገባኝም እና ስህተት ፈላጊ እየሆነን ነው። ይሄን ከፍተኛ ስጋት ይዞኛል። በዚህ ሁኔታ ለውጪ ለሚመጡ አገልጋዮች ለምናደርጋቸው አፕሪሼቶች መንገድ አዘግተን ብዙ ነገርና ምን ነው ግን ለሀገራችን ለራሳችን ወገን ብናረግ እንደው ይሄን በቅንነት ብትረዱኝ ሁላችሁም እዚህ ያላችሁ እኔ ከማንም ወገን ትናንት ለማት አይደለምና እንደው ለወገናችን ከኛ ጋር አብሮ እዚህ ለኖረ ሰው አፕሪሼት ብናረግ ከዚህ በላይ ብንደግፍ ምንድነው ክፋቱ? ለምን አንድ ኮመንት ስንጽፍ ነገኛ ላይ የሚጽፍ ይነሳል። እሱንም ብናስብ ጥሩ ነው። ሰው የዘራውን ነው የሚያጭደው። በግል ነው አጨዳ፣ በጋራ አይታጨን፣ በቲክቶክ አይታጨን፣ በፌስቡክ አይታጨንም። እና አሁን እኔ የሆነ ነገር ባወራ ነገ እኔ ላይ ነው ዞሮ የሚመጣው እና ሁላችንም ግን ራሳችን ብናይና እንደው ምናዝንም ከሆነ በቅንነት ሐሳብ ብንሰጥ ሁሉም ድንጋይ ዋሪ ከሆነ እሺ ማን ነው የሚረጋጋው? እሺ ማን ነው? እሺ ማን ይብራን ካዲያ ሁሉን አገልጋይ በተነሳ ቁጥር ድንጋይ ብናነሳ እንትና እንዲህ ያለን እንዴት እስከ መቼ ስንዘልቃለን? አይበቃም ወይ? የኛ ሀገር አገልጋዮች ለምን ያገልግሉ ይኖሩልን? እስቲ ለምን እነሱን አንባርካቸው? እግዚአብሔር ይባርካቸው እያለ ከጎናቸው አትሊስት በገንዘብ ባናግዝ በጸሎት እውነት ይቻላል። እግዚአብሔር አኑረው ባርከው ጤናው ይብዛለት ታሞ እንኳን አገልግሎት እንዳይቀር ብለን ማገዝ ይቻላል። ያንዳንዷን ነገር ግን ፖይንት ይዘን መንቀጠቀጥ ከሆነ የሆነ ነገር ሰላማዊ እየሰራ ያለን ሰው የሆነች ነገር ካውንስሉ ነገር አወጣ ብለን ዱላ ምናነሳ ከሆነ ነገስ እኛስ ነገ የኛ ልጆችስ ነገ የኛ ዘርስ ነገ መች ይቀርለታል? ሁሉ የጊዜ ጉዳይ ሁሉ ያልፋል እኮና እንደው በተረጋጋ ነገር ብናየው ከዱላው በፊት እስቲ ራሳችን ፖይንት አድርገን እንደው ለሀገራችን ሰው ጎን ብንቆም ምንድነው ክፋቱ? ከውጭ ሰዎች ሲመጡ ግርግሩ ምኑ አታውቁታላችሁ። ሚዲያው ኢቲቪ ይነገራል። ምን ነው ለዚህ ሰው ኢቲቪ ኢቢኤሱ እንዲናገር ፑሽ ብናረግ ብንደግፍ ኮንሰርት ምን ነው ገፒኖሎ ነገር ሲኖር ኢቢኤስ ምናምን ቢነገርልንስ እግዚአብሔር በዚህ ቢባርከንስ እኛ ካልተስማማ እንዴት ይሆናል? ምን ችግር አለ? ኢቢኤስ ሰው በሌላ ፕሮግራም ዘፈን እኮ ሲዘጋጅ እኮ ኢቢኤስ ያስታውቃል። እንደው በክራይስት አርሚ ቻናል ብቻ ከሚሆን በሌላ ቻናል በኢቢኤስ ቢተዋወቅ እንደዚህ ፕሮግራም አዘጋጅቶ ክራይስት አርሚ ተብሎ ይሄ ዘመን አይናፍቃችሁ? እኔ በእውነት ኢቲቪ የሚናገርበት ዋልታው ምኑ ሬዲዮኖቹ የሚናገሩበት ዘመን ሁሉ ስለ ኢየሱስ የሚመሰክርበት ዘመን በእውነት እኔ አሁን ይናፍቀኛል፣ በጣም ይናፍቀኛል። ሁላችን ጨፍጫፊ ሆነን ሁላችን ዱላንሽ ሆነን እኔ አሁን ይበቃል እያልኩ ነው ያለሁት። በጣም ውስጥ ያለቅሳል፣ በዚህ ይደማል። በእውነት ነው በጣም ፊል አደርጋለሁ። እኔ አትሌት ቸርች ውስጥ አድርጌያለሁ። ዓለምን ያላቃትም እግዚአብሔር ምስክር ቸርችን ያደጉት ክርስቲያን ነኝ። ግን ማንም ሰው ድንጋይ አንስቼ ማለት ወደፊትም አላነሳ ባነሳ ነገ እኔ እንደሚነሳ አውቀዋለሁ። አሁን ሌላ ሰዎች አጭበሩ እያልኩ አይደለም፣ ግን እንደዚህ አይናፍቃችሁም? ኢቢኤስ ስለ ክርስቶስ የሚያወራበት ሬዲዮኑ የሚያወራበት ሚዲያው የሚያወራበት ዘመን ይናፍቀኛል ያ ዘመንና እንደው በተረጋጋ መንፈስ ብናየውና መልካም ነገር ሲኖር አፕሪሼት ብናደርግ ከውጭ ለመጡ ሰዎች ለፈረንጅ እንደዚህ እንደምንንቀጠቀጥ ለሀገራችንም እስቲ ብንነግፍ ጥሩ ነው። ብዙ ማውራት አልወድም፣ ግን ተባረኩልኝ። ናቲ በጣም ተባረክ። እግዚአብሔር አብዝቶ ይባርክ። ድንቅ ሀሳብ ነው ያስተላለፍከው። እሺ ኪንግ አይነት ይቀጥል። ናቲ የሚገርም ሀሳብ ነው የሰጠው። እግዚአብሔር ዘመንን ይባርክ። አብዛኛው ጊዜኛ የምንላመደው ነገር አለ በሆሊ ስፒሪት በአንዳንድ ነገሮች ባንላመድ መልካም ይሆናል። እኔ በጣም ብዙ የተማርኩትና በጣም ካየሁት ነገር
በጣም በጣም ያዘንኩበት ነገር ብኖር እዚህ አሁን እኔ አማኝ ነኝ ባይ የክርስቶስ ተከታይ ነኝ ባዮች ጦርና የማየው ነገር እዛችሁ የምትነሱ ሰው የተሰጠ ዘፋኝ ነው ወይ? ቴዲ አፍሮ የአባቱን ፍቃድ አድርጓል ወይ? ስለዚህ እያንዳንዱን ክፍል ብናነሳ ሐሰተኛ ነቢያት ተብሎ የተጠሩበት ክፍል ቢነሳ አንደኛ ክርስቶስ ሐሰተኛው ክርስቶስ ሲመጣ ሐሰተኛ ነቢያቶች ይነሳሉ ነው ያለው። ሐሰተኛው ክርስቶስ ሲመጣ ሐሰተኛ ነቢያቶች ይነሳሉ፣ ተጠበቁ ከነሱ፣ ተጠንቀቁ ከነሱ ነው ያለው። ሁለተኛ ይሄ መጽሐፍ ክፍል ማቴዎስ 7:15 እስከ 23 ድረስ የሚያወራው የአባቱን ፍቃድ ስለማያደርጉ ግን ጌታ ሆይ ስለሚሉ ስላሉ የምናውቃቸው ተቋሞች አሉ። ጌታ ሆይ የሚሉ ግን የአባቱን ፍቃድ ያልፈጸሙ በስማቸው አጋንንት ያወጣሉ፣ ደዌዎችን ይፈውሳሉ። እነሱን ነው የዛኔ አላቃችሁም የሚላቸው። ለዚህ ምሳሌ የሚሆን የሆኑ ደቀ መዛሙርቶች መንገድ ላይ ሲሄዱ ሁለት ሰዎች በስሙ ሲፈውሱ አዩ፣ አማኞች ያልሆኑ። ከዛ መጡና ለኢየሱስ ነገሩት። እንዴ ከኛ ወገን ያልሆኑ እኮ በስሙ ሲፈውሱ አየን አሉት። ተዋቸው አለ። ምክንያቱም የዛኔ አላቃችሁም ስለሚላቸው። ስለዚህ ጌታ ሆይ የሚሉት ሁላ እዚህ ጋር የአባቱን ፍቃድ ያላደረጉ ግን ጌታ ሆይ የሚሉ አሉ። ስለዚህ አማኞች ሁሉም በጌታ በልጁ አምነው ዳግም የተወለዱ ናቸው። የአባቱን ፍቃድ አድርገዋል። ስለዚህ ይሄ ክፍል እያስረዳ ያለው የአባቴን ፍቃድ የማያደርግ ግን ጌታ የሚለኝ አለ። እነሱን ነው አላቃችሁም። በዚያ ቀን ብዙዎች ጌታ ሆይ በስሜ ትንቢት አልተናገርንም፣ በስም አጋንንት አላወጣንም የሚያወጡ አሉ። በስሙ ጌታ ሆይ የሚሉ ከሰይጣን ምናምን እያሉ በሌላ ተቋማት ላይ ያሉ የሚያወጡ አሉ። ጌታ ሆይ ግን የሚሉ የአባቱን ፍቃድ ግን ያላደረጉ ሌላ ተቋም ላይ የምናውቃቸው አሉ። ይሄ ክፍል የሚያወራው ስለነዛ ሰዎች ነው እንጂ አማኞች ዳግም ስለተወለዱ አይደለም። የትኛውም ክፍል ላይ አማኞች ሆነው ሐሰተኛ ነቢያቶች አይደለም። ሐሰተኛ ነቢያቶች ይነሳሉ፣ ተጠንቀቁ የሚለው ደግሞ የቱ ጋር ነው? ሐሰተኛው ክርስቶስ ሲመጣ ሐሰተኛ ነቢያቶች የዛኔ ይነሳሉ፣ ተጠበቋቸው ከነሱ። ምልክቶቹ እነዚህ ናቸው። ሐሰተኛው ክርስቶስ ሲመጣ ሐሰተኛ ደግሞ ነቢያቶች አሉ እያለን ያለው። ስለዚህ ይሄ ክፍል እያስረዳ ያለው የአባቱን ፍቃድ ያላደረጉ ግን ጌታ ሆይ የሚሉ። እኛ እኮ አማኞች ኢየሱስ ጌታ ነው እንጂ የምንለው ጌታ ሆይ ኢየሱስ ጌታ ነው ምንለው ብለን እንመሰክረዋለን። ጌታ ሆይ ግን የሚሉ አሉ። ጌታ ሆይ ልክ ጌታ ሆይ ማለት እኮ እሱ ፈራጅ ነው እያሉ ነው። እኛ አማላጆች ብለን ነው የምናምነው ጌታ ሆይ ስንል። ስለዚህ ጌታ ሆይ የሚሉ አሉ፣ ግን በስሙ አጋንንት ያወጣሉ፣ በስሙ ብዙ ተአምራቶችን ያደርጋሉ። ግን የዛኔ ምን እላችኋለሁ? አላቃችሁም እላችኋለሁ፣ የአባቴን ፍቃድ አላደረጋችሁም። የአባቱ ፍቃድ ደግሞ ዮሐንስ 6:40 ላይ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው አለ። የአባቴ ፍቃድ ይህ ነው። እንግዲህ እዩ ጩፋ የአባቱን ፍቃድ አላደረገም፣ ሳያደርግ ነው የሁላ ሰው እየተከተለው የሁላ ፍሬ እያፈራው የምትሉ ከሆነ ፍርዱን እናንተ ሰጣለን፣ ለሰዎቹ መስጠት ነው። የአባቱን ፍቃድ ሳያደርግ እየተናገረ ከሆነ ኢየሱስ ጌታ ነው ለማለት እንኳን እኮ የጌታ መንፈስ ያስፈልጋቸዋል ይላል። የጌታ መንፈስ የሌለው ሰው እኮ ኢየሱስ ጌታ ነው ማለት እንኳን አይችልም። እንግዲህ ሰው የኢየሱስ ጌታ ነው ያለ አይልም ማለት ነው። ስለዚህ የአባቱን ፍቃድ አላደረገም ማለት ነው። ስለዚህ ሁላ ፍሬ ያፈራው ታዲያ የአባቱን ፍቃድ አድርጎ ፍሬ ያፈራና ነብዩ መሐመድ የአባቱን ፍቃድ ሳያደርግ ነብይ ስላፈራ በምንድን ነው የሚገናኙት? ስለዚህ የምታነሱት ጠቅላላ ሐሰተኛ ነቢያቶች ተብሎ የሚነሱት ላይ ክፍል ላይ እንዳለ ቢነሳ እያንዳንዱ የሚነሳው ቦታና ሰዓት አላቸው። መቼ እንደሚነሱ መቼ እንደሚመጡ እንዴት እንደሚመጡ ይናገራል ክፍሉ በእያንዳንዱ ቦታ ላይ። ስለዚህ ሐሰተኛ ነቢያቶች በዚህ ሰዓት በአማኞች መካከል አሉ ብሎ የሚያሳይ አንድም የመጽሐፍ ቅዱስ ክፍል የለም። በቃ ከፍሬያቸው ታውቋቸዋላችኋል። ፍሬያቸው ደግሞ ካላፈራ ጥሩ ካልሆነ ይቆረጣሉ፣ እሳት ይጣላሉ። ማን? ዛፉ ራሱ ይቆረጣል ያለው። ዛፉ ይቆረጥና ይጣላል፣ በእሳት ይቃጠላል። ምክንያቱም አንድ ሰው ዛፍ ዘፍቶ ጠብቆት ተክሎ ጠብቆት ፍሬ ካላፈራለት ይቆርጥና ይጠፋል ዛፉ። ምንም አይጠቅመኝም። ስለዚህ እግዚአብሔር ወይ ደግሞ ክርስቶስ በገዛ ደሙ የዋጃትን ቤተክርስቲያን ፍሬ ማያፈራለት ከሆነ በሰጠው ጸጋ ቆርጦ ነው የሚጥለው። አያስፈልገኝም ነው የሚለው፣ አትጠቅመኝም ነው የሚለው። ስለዚህ ይሄን ክፍልና ሌሎቹንም መጥቀስ የሚቻልበት ሌሎቹ ክፍሎች ሁላ በዚህ ነው የሚቀጥሉት። ሌላው ቤተክርስቲያን የኔ ነች ብሏል ክርስቶስ አይደል? የኔ ነች አለ። ቤተክርስቲያን የኔ ነች ካለ ማንዴቱ ያለው መብቱ ያለው ራሱ ክርስቶስ ነው። የኔ ነች ብሏል። ለምሳሌ አንድ ሰው እዚህ ውስጥ ሚስት ያለው ሰው ካለ ሚስቱ የሱ ነች። የሱን የሆነች ነገር እሷ ከስርዓቱ ውጪ ብትሆን ከህጉ ውጪ ብትሆን እንደፈለገች ብትሆን ከሱ ውጪ እሷን የመናገር መብት ያለው ሰው አለ? መብት ያለው ሰው አለ? በአዲስ ኪዳን ባልና ሚስት በሚል ነው ለኛ ምሳሌ የተሰጠ በቤተ ክርስቲያን ይሳላት። ስለዚህ መብት ያለው ሰው ያለ ያቺ ከማህበረሰቡ ውጪ ብትሆን ከህግ ውጪ ብትሆን ምንም መብት የለውም። መብቱ ያለው ራሱ ባለቤቱ ብቻ። ለዛ መብት ያለው
በቃ እሱ ነው በፈለገ መንገድ እሷን ሊያስተካክላት የሚችለው፣ ሊያርማት የሚችለው፣ ሊያስተካክላት ሊያግዛት የሚችለው። እኛ የምናደርገው ምንድነው ወዴ እንደው በጸሎት እቺ ሴትዮ ከተቀየረች ብለን እንጸልያለን ከዛ ውጭ ከሆነች። ስለዚህ ማንዴቱ ያለው ቤተክርስቲያን የኔ ነች በገዛ ደሜ ዋጅዋት የኔ ብሎ አካል ለሆኑት የሚጠነቀቅ የቤተክርስቲያኑ ባለቤት አለ። የሾማቸው ሰዎች ደግሞ አሉ፣ በምድር ላይ ሆነው የሾማቸው ሰዎች አሉ። እነዛ መሪዎች ደግሞ በአግባቡ እስከሄዱ ድረስ በአግባቡ እስከተከተሉ ድረስ መሪዎች ናቸው፣ ልንቀበላቸው እንችላለን። ስለዚህ ቤተክርስቲያን የኔ ነች ብሏል። ሌሎች ግን ያልተሾሙ በየቲክቶኩ ላይ የመጡ ሰው ብለው የሚሉ ሰዎች ማን ሾማችሁ? ቤተክርስቲያን የኔ ነች ያለችው ያላት በገዙ ደግሞ ዋጃት ማንዴቱ የኔ ናት ያለ እሱ እኮ የዛ ሰው አካል ነው። እሱ በፈለገው መንገድ ሊቀጣው በፈለገ መንገድ ሊያርመው ይችላል። ፍሬ ያላፈራ ከሆነ እሱ ለቤተክርስቲያኑ የሚጠቅቅ አምላክ ነው። እሱ በፈለገው መንገድ ይቆርጠዋል፣ ያቃጥለዋል፣ አታስፈልግም ብሎ። ስለዚህ ይሄ መጽሐፍ ክፍል ራሱ አንድንም የሐሰተኛ ነቢያት በዚህ መልኩ ሊደግፍ አይችልም። በቃ የአባቴን ፍቃድ ያላደረገ ነው የሚለው። የአባቴን ፍቃድ ግን የማያደርግ እንጂ ጌታ ወይ ሁሉ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። እንደዚህ የሚያደርጉ ግን አሉ በሌላ ተቋማት። ስለነዛ ነው የሚያወራው እንጂ ስለነዚህ ሐሰተኞች ወይ ደግሞ እዚህ ጋር ስላሉት ወይ ደግሞ አማኞች ስለሆኑ ዳግም ስለተወለዱት አይደለም። ግን ዳግም አልተወለዱ የአባቱን ፍቃድ ስላላደረጉ ነው የሚያወሩት። እና ይሄንን ለማስረዳት ነው። በጣም አመሰግናለሁ። አንተ ቅድም በጣም ከውጭ ሆኜ ሳዳምጣችሁ ነበር። by the way I recorded everything record አድርጌያለሁ። አፋፍህም ብለውክ አንተ ግን መልስ ስታሳጣቸው ነበረ እና ምንም መመለስ አቃታቸው። አንዱ በተለይ ቴዎሎጂያን ነኝ የሚል ነው ግን they focus on only you ጩፋ ላይ ነው ፎከስ ያደረጉት። አንተ ከመጽሐፍ ቅዱስ ነው የምትናገረው፣ እነሱ ግን ስቲል ፎከስ የሚያደርጉት እሱ ነው። ምንም የላቸው ምንም እንደሌላቸው ባዶ እንደሆኑ አንተ አሳያቸውና I'm so proud of you. I'm so grateful እንደዛ ስላደረክ በጣም እናመሰግናለን። ናኒ አሁን ሰሞኑን ባለው ምንድነው ሐሳቡ ጠቅላላ ቢነግረን ካውንስሉ ያለውን ኮሜንት አንዴ ናኒ ከርዕሱ ባንወጣ አሪፍ ነው። አንዴ አጠር አድርገሽ ዛሬ ስለገበንበት ርዕስ ብታወሪ አሪፍ ነው። ከርዕሱ እየወጣን ነው ደግሞ ታይም ብንጠቀም አሪፍ ነው። ለምን ታች ላይ በጣም ብዙ ሰው ሐሳብ መስጠት የሚፈልግ አለና ሁለት ደቂቃ እንትን ቢል አሪፍ ነው። አቤኒ አንድ ቁጥር ጻፍ። አቤኒ አንድ ቁጥር ናኒ በጣም ነው የምታስደነግጠው። የሆነ ነገር የተበላሸ ምናምን ነገር ይመስላል። ረጋ አስደነገጥከኝ። እሺ ኦኬ። እና አሁን ሰዓት ተጠቀሙ። አቡሽ ሐሳብህን ጨረስክ? እንዳላቋርጠው ብዬ ነውና አሁን ሐሳቡ በእገዳ ዙሪያ በአጭሩ ያለ አስተያየት ካለ እሱን ስጣልና ያ እኮ አሁን ምን አልኩሽ መሰለሽ፣ ቤተክርስቲያን የኔ ነች ብሏል። ቤተክርስቲያኑ ደግሞ እግዚአብሔር ራሱ የሾማቸው ሰዎች አሉ፣ ያስቀመጣቸው ሰዎች አሉ። እነዚህ የሾማቸው ሰዎች ደግሞ በአግባብና በስርዓቱ ይሄንን ነገር አይተውት ከሆነ ተረድተውት ከሆነ ሲጀመር አሁን እየጮፋን እኮ ያገሩት እነሱ በዚህ በመታጀው የሚል ነው እንጂ እኮ ሐሰተኛና ትክክል አይደለም ብለው ነው። ስለዚህ በዚህ ነገር ደግሞ እነሱ ያዩበት የሆነ የተረዱበት መንገድ ካለ እነሱ ደግሞ የሚሉትን ነገር ተነጋግረው መጠበቅ ነው የሚቻለው። ምክንያቱም እኛ ያስቀመጣቸውን ሰዎች እናከብራለን። ምክንያቱም የቤተክርስቲያን የሚሾመው ራሱ ስለሆነ ጌታ ስለሆነ መሪዎችን ማለት ነው። ሌሎቹ ግን የምንሰማበት ምንም አቅም ጉልበት የለንም። ምክንያቱም ማንም የሾማቸው የለም። ቤተክርስቲያን ይህን ይችላል። ሌላውን ነገር ማንዴቱን የሚወስደው ራሱ ክርስቶስ ነው ይችላል። በቃ ሁሉንም እንዳግባቡ መክፈል የሚችለው ራሱ ነው። ስለዚህ ይሄ ሰውዬ ግን አሁን አካል አይደለም ነው አልዳነም ለሚሉት ነገር ነው። እሱ አልዳነም ነው፣ የአባቱን ፍቃድ አላደረገም። ከነብዩ መሐመድ ጋር ያወዳደሩት ነው ይሄ ሰውዬና ነብዩ መሐመድ ደግሞ የአባቱን ፍቃድ ያላደረገ ነው። ስለዚህ ካውንስሉ በክርስቲያን የሾመችው ነው። የሾመችውን ደግሞ አመራሮችን ደግሞ እስከሚሰጡ ደግሞ ውሳኔያቸውን ትክክለኛ መሆኑን ተነጋግረን ማየት ነው ማለት ገባሽ? እነሱም አሁን እርግጠኛ ሆነው አይደለም የሚወሰኑት። ገና ይሄ ፈራ ተባ ያለ ነገር እርግጠኛ ያልሆኑበት ውሳኔ ነው። ምክንያቱም በቃ እሷን ታጀበ በሚል በምናምን ነገር ነው የሚሉት። እነሱ ደግሞ ማስረጃ ካላቸው ዶክሜንታቸውን አቅርበው አንቀጽ ካላቸው ስርዓት ካላቸው በዛ ነገር ሁሉ ህዝቡ ማድረግ አለባቸው። ይሄ ነገር ካለ እንደዚህ የሚል ህግ ካለ እንደዚህ የሚል ስርዓት ካለ አንቀጹ ላይ ካለ ትክክል ናቸው። ከሌለ ግን ዝም ብሎ ከራሳቸው ተነሳስተው ነው ያደረጉት ማለት ነው። ስለዚህ ትክክል አይደለም። ግን አንቀጹ ላይ ካለ ህጉ ላይ ካለ እስከዛሬ ሲደረግ በነበረው ብዙዎችን አይተናል። ብዙዎቹ ላይ ሲደረግ ከነበረው ነገር በሱ የተለየ ሆኖ የመጣ ከሆነ ልክ አይደለም። ግን ቤተክርስቲያንን ማለት መሪዎችን የሚያስቀምጠው ራሱ ጌታ ስለሆነ መሪዎችን እንሰማለን። መሪዎቹ የሚሉትን ነገር እንቀበላለን። የሚሉት ነገር ግን ከእግዚአብሔር ቃል ውጭ ከሆነ ከስርዓትና ከህጋቸው ውጭ ከሆነ አንቀጽ ላይ ያልተቀመጠ ነገር ካልሆነ የምናውቀው ነገር ስለሌለ ነው። አሁን
ገባሽ አይደል? እንደዚህ ብለን ጀጅ ማናረገው አሁንም ፐርሰናል እንደሆነ ግልጽ ነው። ወንድ ዲቴል ያወጡት ነገር የለም። ዲቴል ያወጡት ነገር የለም። እነሱም የሆነች አለች አይደል? ሃይላይትን የሰጡት በቃ ዝም ብለው በቃ እንደዚህ ያደረግን እንጂ እንደዚህ ነው ትክክል አይደለም ምናምን ብለው አይደለም። ምክንያቱም በሌላም ቦታ እንደተደረገ እኮ እያየን ነው። ከዛ ፊትም እኮ ተደርጓል። መስቀል አደባባይ ላይ እንደተባለው አይደል እንዴ? አጀባ ተደርጓል ነው። ስለዚህ እነሱ አንቀጹን ጠቅሰው ለህዝቡ ማሳየት አለባቸው። አንቀጹን ጠቅሰው ይሄ በዚህ ህግ መሰረት ይሄ ልክ አይደለም ብለው ለሰው ማሳየት አለባቸው። እዛ ህግ ላይ ከሌለ ግን በራሳቸው አንስተውት ከሆነ ግን ትክክል አይደሉም። በቃ ማስተካከል አለባቸው፣ ይቅርታ መጠየቅ አለባቸው። ግን ህግና ስርዓታቸው ላይ እዛ የተጻፈው ይሄ ወረቀታቸው ላይ ካለ አንቀጽ ጠቅሰው አስቀምጠውት ከሆነ አጀባ የሚባለው ነገር ትክክል አይደለም የሚል ካለ እዛ ጥቅስ ውስጥ እዛ አንቀጽ ውስጥ ማሳየት ለህዝቡ መቻል አለባቸው። ህዝቡን በስርዓቱ እነሱን አምኖ ይቀበላል ማለት ነው። ከሌለ ግን ከራሳቸው ነው ያመጡት፣ እነሱም ይቅርታ ሊጠይቁ ይገባል ነው ባጭሩ። ሌላው ግን የቤተ ክርስቲያኑ ዋናው ማንዴቱ ኢየሱስ ክርስቶስ ነው። እሱም ብሏል የገሃነም ደጆች ራሱ ያስቆሙት ማንንም ቤተክርስቲያንን ማንንም አያስቆሙም። ተባረክ አቡሼ፣ በጣም እናመሰግናለን። አቡሼን ፎሎ አድርጉት፣ ፎሎ መልስላችሁ፣ ፎሎ እየተደራረጋችሁ እዛ ላይ ደግሞ ክራይስት አርሚ ቲቪ ኦፊሻል የሚለውን 1 ሚሊዮን እናስገባ የሚለውን ቻሌንጅ እያደረጋችሁ እንዲሁም ፕሮፌት ይጭፋን አይ ስታንድ ዊዝ ፕሮፌት ይጭፋ የሚለውን ፕሮፋይል እያደረጋችሁ ዲስ ዊክ ይህን ቻሌንጅ ተቀላቀሉ እና ዳዊት ይቀጥል እስቲ። ወይ ፕሮፋይል ወይ ፖስት አድርጉ። አይ ስታንድ ዊዝ ይጭፋ ፕሮፌት ይጭፋ የሚለውን በጣም ደስ ብሎኛል። እናንተ በዚህ ጉዳይ ስታወሩ በጣም ደስ ብሎኛል እና ከልቤ ነው። እና አንዳንድ ነገሮቹ ሰምቻለሁ። እናንተ ያወራችሁት ነገር ውጭ ሆኜ ታዳምጫለሁ። ከዛ በኋላ ነው ወደዚህ ለመግባት የጠየቅኳችሁና በጣም ደስ ብሎኛል። እና አንዳንድ ነገሮች አሉ ያው ለምን አዋሳ ታጀበ ለምን እንዲሆን የምለው እነሱ ባይዘው አንደኛ በቅናት ተነስቶ ነው ይሄን ያደረጉት እና የቅናት መንፈስ ስላለባቸው ነው ይሄን ያደረገው። እና አንዳንድ ጉዳይ እነሱ የራሳቸው ነገር ቢሆን እንደዚህ በጣም እርግጠኛ ነኝ በቃ ምንም በጣም ደስተኛ ናቸው በዚህ ጉዳይ። ኦሬዲ ባለፈው አይቻለሁ። እኔም መስቀል አደባባይ ነበር በሰዓቱ ይጃለሁ። ግን ብዙ መንገድ ተዘጋግቶ ብዙ ቦታ መንገዱ ተዘጋግቶ ብዙ በኩል መንገዱ እንዶ መገናኛ ቦሌ ሜጃ በዚህ ወደ ሜክሲኮ ሁሉ ቦታ ተዘጋግቶ ነበር። ባይዘይ በወታደሮች ታጅቦ በፈደራጆች ሁሉ ልዩ ኃይል ፌደራል የአዲስ አበባ ፖሊስ ሁሉ እየፈተሸ ነበር እያስገባ ነበር ሰው ወደ ውስጥ ማለት ነው። እና በዛ ሰዓት ለምን እንደዛ እንደዛ እየሰሩ የነበሩ አሁን በእኛ ሰዓት ደግሞ ክራይስት አርሚ እንደዚህ ያገለገለች ባይዛይ ክራይስት አርሚ ኢትዮጵያ ላይ ብቻ ብዙ ቦታ ብዙ ዓለማት ላይ ያገለገለች ነው። በዛ ሰዓት ዝምበል ብያለሁ። አንተ ያሳተኛ ነብይ ተረከም አሁን በዛ በእነሱ ሰዓት ተቋሞ አልተነሳም። በእኛ ሰዓት ለምን ተቋሞ ተነሳ? ማርሽ ባንድ ደግሞ ለምን ተፈቀደ በማለት በቅናት መንፈስ ነው ይሄን ያደረጉት። ደግሞ ያደረገው ግለሰብ ነው እንጂ ሙሉ ካውንስሉ አይደለም። ካውንስሉ ሲጀምር ሙሉ አላደረገም። ያው አንዳንድ ነገሮች ወሬም እንሰማለን እና እነሱ ነገም ዛሬም ይታጀባል። እና ይሄን በደንብ አርጌ እኔ ራሴ በደንብ አርጌ በቃ ኮራ ብዬ የምነግረው ነገር ነው። ነገም ዛሬም እዩ ይታጀባል። ገና ማርሽ ባንድ አይደለም በፍሌን በብዙ ነገር ታጅቦ ይገባል። እና ይሄ ሁሉ የተነሳው በእጃባ ምክንያት ነው። እና እነሱ የራሳቸው ነገር ትላንት አጅቦ ሲያስገቡ ምንም አንድ ሰው እነሱ ላይ አልተናገረም። ግን የኛ ሰው ሲታጀብ ለምን ተናገሩ? ቅናት ስላለባቸው ነው። ቅናት መንፈስ በውስጣቸው ስላለባቸው ነው እንጂ እና የነሱ ሰዓት ለምን ልክ ሆነ? እዚህ ጋር መስቀል አደባባይ እኔ ነበርኩ፣ በሰዓቱ ቦታው ላይ ነበርኩ። ብዙ ፌደራል ብዙ ልዩ ኃይል ብዙ መከላከያ ዙሪያውን እየጠበቀ ነበር። ለምን? ለህዝቡ ደህንነት ተብሎ ነው የተጠበቀው እንጂ እግዚአብሔር እኮ እንደምንጠብቅ እኛም እናውቃለን። እና ስለዚህ እነሱ በቅናት ተነስቶ ነው ይሄ ነገር ያደረጉት። ስለዚህ ነገም ዛሬም እናገለግላለን። ወንጌል ያሸንፋል። መቼም ቢሆን ወዳና አልልም ወደፊት ነውና እና እነሱ በቅናት መንፈስ ስላደረጉ ነው። መቼም ደግሞ የኛ ላይ ወርቀቱን የራሱ እሱ ካንስሉ የሰጠው ወርቀት ለራሱ ሊቀበል ይችላል፣ እዛው መልሶ ሊቀበል ይችላል። ግን ክራይስት አርሚ ሊያስቆም አይችልም።
በቃ መቼም ቢሆን ማለት ነው። ፕሮፌት እዩ ጩፋ 20 ዓመት ባላገለ ካውንስሉ የተቋቋመው ግን ትላንት 4 ዓመቱ ነው። ካውንስሉ የተቋቋመው 4 ዓመት ነው። ፕሮፌት ከካውንስሉ ማለት 15 ዓመት ይበልጣል በአገልግሎት ዙሪያ ከመጣ ማለት ነው። ግን ይሄን ሰውየው ከአንዳንድ መጥቶ እንዲህ አግደናል ማለት አይችሉም። ካውንስሉን ደግሞ ያቋቋመው ራሱ አንደኛው ፕሮፌት እዩ ነው። አንደኛው የመጀመሪያው ካውንስሉን ያቋቋመው ፕሮፌት እዩ ነው። ስለዚህ እነሱ ምንም ቢያወሩ ምንም ቢያደርጉ ፕሮፌት ወደ ኋላ አይልም፣ ወደፊት ይሄዳል። የነሱ ግፊያ የነሱ ደግሞ ወርቀት ለሱ ምንም አይደለም። እሱ እንደተናገረ ከሆነ እውነትም ለሱ ምንም አይደለም። ወርቀቱ ህግ በቃ እኔ ከናንተ ጋር ነኝ አብረን እናገለግላለን የሚለው ወርቀት ነው እንጂ ሌላ ምንም የሚሰራው ታሪክ ታምር የለም። በቃ ምንም የሚሰራው ታምር የለም። ወርቀቱ ምንም አይሰራም። ነገም ዛሬም ቢሆን እሱ ይጸልያል። የሚጸልየው በካውንስሉ ወርቀት አይደለም። ተንበርክኮ የሚጸልየው በካውንስሉ ወርቀት አይደለም። ስለዚህ ነገም ዛሬም ቢሆን ፕሮፌት ያገለግላል። ወደፊት እንሄዳለን። ወንጌል ያሻግራል፣ ይለውጣል። ተባረኩ። በጣም ደስ ብሎኛል ባይዘይ እዚህ ጋር ስታወሩ እና እግዚአብሔር ይባርካችሁ። ተባረክ ዳዊት፣ ለሰጠን አስተያየት በጣም እናመሰግናለን። በየመሃሉ ላስታውሳችሁ አይ ስታንድ ዊዝ ፕሮፌት እዩ ጩፋ የሚለውን ፕሮፋይል እያደረጋችሁ ወይም ፖስት እያደረጋችሁ ቻሌንጁን ተቀላቀሉ። እንዲሁም ክራይስት አርሚ ቲቪ ኦፊሻል የሚለውን 1 ሚሊዮን ፎሎወርስ እናስገባ የሚለውን ይሄንን ቻሌንጅ ተቀላቀሉ። ሁላችሁም ፎሎ አድርጉ፣ እርስ በርስም ፎሎ ተደራረጉ፣ ቤቱንም ፎሎ እያደረጋችሁ እንዲሁም ዛሬ በድንቅ ሁኔታ እንግዲህ ታግቷል፣ ክራይስት አርሚ ቸርች ታግዷል ከተባለ በኋላ ዛሬ በድንቅ ሁኔታ የእግዚአብሔር ሰው ነብዩ ጩፋ አገልግሏል። እንዲሁም ሮብን በተመሳሳይ ሁኔታ በድንቅና በተአምር አገልግሎቱ ይቀጥላል። ሁላችሁም የተወዛገባችሁ ቸርቹ የተዘጋ የመሰላችሁ የተሳሳተ መረጃን የደረሳችሁ ቸርቹ አገልግሎቱ እንደቀጠለ ነው። ተባረኩ። ተጨማሪ ሐሳብ ያለው ሰው ካለ እድል ልስጥ። ለጂኤምጂ እስቲ እድል ልስጥ። ጂኤምጂ አይሰማም? ይሰማችኋል? ጤና ይስጥልኝ። ሰላም ይብዛላችሁ። ሻሎም። እግዚአብሔር የተባረከ ይሁን። እንዴት ናችሁ? ቆይታ እግዚአብሔር ይመስገን ሰላም ነው። በጣም ደስ የሚል ጊዜ ነው። አስተዋይ ተባረኪ ስለሰጣችሁኝ እድል ላይ አንድ የተወሰነ ሐሳብ ላይ በዚህ በፕሮፌት ጉዳዮች ላይ ባነሳችሁ ነገር ላይ ማወራው ነገር ምንድነው ብኖር ትልቁ ነገር በእኛ በኢትዮጵያ ይሰማችኋል? ይሰማል። ኦኬ። በኢትዮጵያ ወንጌል አማኝ አብያተ ክርስቲያን ካውንስሊንግ ጋር በተያዘባቸው ጉዳዮች ላይ ለይሄ ነገር አሁን በትንሽ ወዲስ አድርገን ናኒ ጆሲን አስገቢው ብናስብ እንዴት ነው አንደኛ አግባብ ነው አይደለም በሚል ነገር ሁለት አድርገን ብናነሳ አንድ በኢትዮጵያ ውስጥ ላይ ካሉ የቤት እምነት ከኛ ለምሳሌ አሁን ከፕሮቴስታንት ብቻ አይደለም ሌላ ለምሳሌ ኦርቶዶክስ ላይ ሙስሊሞችም አሉ። ግን እንዴት አድርገ የኢትዮጵያ ለምሳሌ ውስጥ ካሉ ከቤት እምነቶችም ጋር በተጨማሪ የምተሳሰረው ትስስር አለ፣ አንድነት አለ፣ ህብረት አለ። ከዛ ካለው ህብረት ጋር ሪስፔክት አለ። መንግስት ያጸደቃቸው አዋጆች አሉ። ትልቅ ካውንስል ማለት ወይም አንድ ተቋም ተብሎ የሚጠራበት ካውንስል ምንድነው? መንግስት ያው ከዚህ በፊት በሰላም ሚኒስትሪ ላይ የሚተዳደረውን ህብረቱን ደግሞ ወደ አንድ አድርጎ ካውንስል ወይም ህብረት ላይ እንዲሆንላችሁት እርስ በርስ ላይ የሚቀረፈውን ቅርፊት ሐሳቡን አንድ አድርጎ
እንዲሰሙ እንዲረዱ ነበር ያደረገባቸው። ካውንስልን ብሎ የተመሰረቱ 2012 ዓመተ ምህረት ላይ እንደተመሰረተ ሁላችንም እናውቃለን። ትልቁ ነገር ግን ወደ ሐሳቡ ላይ ሲመጣ ምንድነው ይህ ነገር እንደ ቤተ እምነት እንደ አንድ ተቋም ብሎ ክራይስት አርሚ ኢንተርናሽናል ቸርች ላይ የተወሰደው እርምጃ ተገቢ ነው ብዬ 100% የማላምነው ጉዳዮች ምንድነው? አንደኛ ነገር አንድ ተቋም ቢያጠፋ ቢያርም ቢያገኝ መንገዱ ሲት ሰው ነው። እርግጥ ብዙ ነገሮች ሊኖሩ ይችላሉ። ሰው ግን በዚያ ሁኔታ ውስጥ ላይ እኛው ደግሞ እውነተኛ እንደ ቤተክርስቲያን እንደ አባት እንደ መሪዎች ምን ማድረግ አለባችሁት የምለው ነገር ቀርቦ በደብዳቤ ላይ እንደ አንድነት በደብዳቤ 2-3 ሞክሬ ሐሳቡ አልቀበልም ስል ወደ ህዝቡ ታቀርቧለህ፣ ወደ ሚዲያ ጋር ታቀርቧለህ። ሰዎች እንዲረዱ እንዲሰሙ ይደረጋል። ሰው ግን አንድ ጊዜ ምን በማይታይበት ነገር ላይ ዋርኒንግ መስጠት ማለት በጣም እጅግ ከአንድ ተቋም የማይጠበቅ ነገር። ስለዚህ እኔ እውነቱን ልንገርና አንድ 2-3 ጉዳዮች ባነሳ የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስሉ በጣም ሚስቴክ ያለው ወይም በሌላ ግጭት ወይም በሌላ ሐሳብ ጥንስስ ውስጣቸው ላይ ያሰቡት ነገር ይኖራል ብዬ አስባለሁ። ወይም ያሰቡት ነገር ወይም ከዚህ ተቋም ጋር የታሰበ ነገር ሊኖር ይችላል ብዬ አስባለሁ እንጂ ቅድም አንስተዋል ዳዊት ፍራንክሊ አዲስ አበባ ሲገባ መጀመሪያ ጠቅላይ ሚኒስትር አቀባበል አድርጎለት ካንትባ ጽሕፈት ቤት አቀባበል አድርጎለት አያችሁ። ከዛ በኋላ ምን አደረጉ? ፕሮግራሙ እንዲካሄድ እንዲሰራ የተለያየ ፍትሾች ነበሩ፣ የተለያየ የመንግስት አፎርዴሽ ነበር። ለምን አስፈለገ ይሄ ሁሉ? ስለዚህ እሺ ከዛ ሁሉ በፊት ግን ደብዳቤው ነው ማየታችሁኛል። ደብዳቤው ላይ አንደኛ ዋና ባይዙ እንድታገድ ዋና መንስኤው ምንድነው ሲባል መንስኤው አግባብ ያልሆነው አቀባበል። አግባብ ያልሆነ ማለት ያገልጋይኩ አደባባይ ላይ እየመሰከረ ያለው ወንጌል ነው። ታላቅ የእግዚአብሔር ሰው እኔ ይገርመኛል። አንድ የእግዚአብሔር ሰው ውጪ ወጥቶ መቀበል ቢገርም አንዴ መጽሐፍ ቅዱስ ላይ ብዙ ቦታዎች እኮ ይናገራል። የሶሪያ መንግስት ከሶሪያ ወጥቶ አይደል እስራኤል ሀገር ላይ ንጉስ አለ አዳኝ አለ ሲባል ለምጻም ነበር ንጉሱ። ለምንድነው ለማኔ ከዚህ በሽታ ነፃ እንኳን ልውጣና አለፍ ሰረገላኩ ሲጦታ የእጅ መንሻ ጭኖት ነው ይዞ መጣ ወደ ነብይ ኤልሳ ጋር። እግዚአብሔር የምናገርበት ነብይ አለ ተብሎ ንጉሱ መጥቶ ስለዚህ ፍራንክሊ መጥቶ አዲስ አበባ መጥቶ ጎንደር ላይ አንዳንድ ቦታዎች ላይ ጉርጋድ እያስቆፈረ ነበር። ገንዘብ ሰጣላችሁ ለካውንስሉ። ለዛ ነው ማለት ነው። ተረዳችሁ? ትልቁ ችግር እኛ ሀገር ላይ ያለው ትልቁ ችግር የጥቅም ጉዳይ ነው። ይህ የእግዚአብሔር ሰው ወደዳችሁ ጠላችሁት መንግስት ነው እዛ ሀገር ላይ። በቃ አመንክ አላመንክ ትቀበለዋለህ። ስፔሻሊ የሆነ ቃልና ገበት ትንሹ ብዙ ቦታ ባንሄድ ለምን ካላችሁት እኔ ለአንድ ነገር እንገር ከኔ ታላቅ የሆነ ሰው መስማት ግዴታ ነው። ያለፉ አባቶች ማክበሬ መስማት ግዴታ። በእኛ ጄኔሬሽን ኢትዮጵያ ጄኔሬሽን ላይ እንደዛ አይነት ያለው ፕሬዘንስ ላይ ታውቁ ይችላል 30-20 ዓመታት ላይ ያ ማለት አገልጋዮች የምታውቁ በአንገት ስቀርቀር እናቀዋል፣ ስቸገሩ እናቀዋል፣ ስገዝላችሁ እናቃለን። ባይዙ ጫዋነት ማለት ጫማና ሸበጥ ማጣት አይደለም። ጫዋነት ማለት ቀጥተኛ አማርኛው ዋና ፖይንቱ ምንድነው? ቀጥ ያለ ሰው ማለት ነው። ስለዚህ ትልቁ ነገር እኔ የእውነት ይገርመኛል። አንዳንድ ኢትዮጵያ ውስጥ ያሉት ህዝቡ 100% የተማሪው ቱል ይፈልጋል፣ የተቀባ ይፈልጋል። የእግዚአብሔርም ሐሳብ የተረዳውን ሰው ፖሎ ማድረግ ይፈልጋል። ግን መሃል ላይ የኔ ጥቅም የምሉት አሉ። እኔ ካልተከበርኩኝ
ስለዚህ ይሄ ጥሪው የሰማይ ጥሪ ነው። የሆነ ምርጫ ላይ ተጠርቶ እንዳይመስል አንድ ሰው ጠርቶ ምናምን እጅ ወጥቶ ምናምን አይደል። ስለዚህ የሰማይ ጥሪም ስለሆነ መሀል ላይ የምነሱ ነገሮች አሉ። እኔ ግን ትልቁ ነገር በዚህ ጉዳይ ላይ የምለው ነገር ብኖር እንደ መንግስትም አካል እንደ አንድ ሊደርሺፕ ያሉ እንደ ቤተክርስቲያን ወይም አርጌ ማሰበው ነገር ምንድነው? ትልቁ ነገር የትኛው መንግስት ሃይማኖት ውስጥ ገብቶ አታምልክ አምልክ ማለት አይችለውም። ትልቁ ነገር ግን ምንድነው? ህዝቡን ልረዳ ይገባል። ይሄ ነገር ህዝቡን ማውቁ በጣም ትልቅ ነገር ነው። አንድ ሰው ዋርኒንግ የሚሰጠው ሐሳቡ ሰምተህ ጥፋቱ መስተኩን አይተህ። ስለዚህ ከዚህ ሚስቴክ እኛ ሀገር ገለን ሰዓት ካልቋል። ኦኬ እሺ፣ በጣም መልካም። ስለዚህ መጨረሻ ነገር ምንድነው? እየተሰራ ያለው ትልቅ ወንጌል ነው። በዚህ ወንጌል ላይ እኛ ህዝቦችን ሁሉም ከጎኑ መሆን፣ መጸለይ፣ አንድነት ማድረግ ይኖርብናል። ስለዚህ በተሻለ መጠን ያሳብ ወደፊትንም ቢሆንም አሁንም እግዚአብሔር እንድረዳ ሰዎችንም ቢሆንም መስማት መረዳት ይኖርበታል። ትልቁ ነገር ግን ከምንም ነገር ማነሳው ምንድነው? የብልጠት ነው። በልጠት ስትገኝ ክስ አለ። በልጠት ስትገኝ ደግሞ ትችት አለ። በልጠት ስትገኝ ደግሞ ምንድነው? ሌላ ስም መሰጠት አለ። ግራ ማጋባት አለ። እራሳችሁ ነው ግራ የሚጋቡ። ስለዚህ እኔ ማሰቡ ዛሬም ትናንት ህዝቡ ልረዳ የሚገባ ነገር ካውንስሊንጉ ከተመሰረተ 3 4 5 ዓመታት ገደሞች መካከል ክራይስት አርሚ ኢንተርናሽናል ቸርች ከተለያየ ዓመታት ውስጥ ላይ ወንጌል ለትውልዱ ለዓለም እያደረሰ የሚገኝ ትልቅ ተቋም ነው። አይደለም እኔ ባይዙ የማሰቡ የምሬ ነው የምልሽ። ከዚህ በፊት በጣም አንዳንድ ቸርቾች ላይ እንደዚህ አይነት ነገር ሰምተናል። ደግሞ የሆነ በተራ አለቀ የሚመለስ የምትወርቅ የምታድ የሆነ ነገር ይመስላችኋል። ይሄ በፍጹም ካሁን ባለው ጀነሬሽኖች ሊሰማና ሊያስቆም የማይችል ትልቅ ውጤት ስለሆነ ስለሰጠሽን ጊዜ በጣም አመሰግናለሁ። ጆሲ ቀጥል። ጄምጂ እናመሰግናለን። ተባረክ። እታች ሆነ መከታተል ትችላለህ። አዲስ ሀሳብ ካለ አስገባሃለሁ። ናኒ ከታች መግባት የሚፈልጉ ሰዎች አሉ። አንድ ቁጥር ይላኩ። ታይም ደግሞ በጣም ሾርት ቢሆን አሪፍ ነው። ምን ሀሳብ እንዳይዛዛ ያሳጥሩት አሪፍ ነው። እነጆ ታጠቅ እንጂ ሚን ቡካን እስቲ ኢንቫይት አድርጉልኝ ላኩላችሁ። ቸሬ ናቲ ወይ አውራ እንጂ ሀሳብ ምናምን ግሬስ አይ ቲንክ አውራ መስሎኝ ግሬስ አውርታላ ሁሉ ሰላም ሁሉ ዲቦራ ሀሳብ አላት መሰለኝ አስገባት። ሶሪ ግሬስ እድል አልሰጠንህም። ግሬስ ሚል ከዚህ በፊት ይገባል። ግሬስ እድል እና ፕሮፌት ሲሳይ ነው ማለት ነው። ስንት ሲሳይ ነው? እሺ እስከዛ እስከምትዘጋጁ ያለውን ነገር ላሳውቃችሁና የፕሮፌት እዩ ጭፋን አይ ስታንድ ዊዝ ፕሮፌት እዩ ጭፋ የሚል ፎቶ ፕሮፋይል እያደረጋችሁ እኛ አደረግነው አንሳሪ ተቀላቀሉ። አይ ስታንድ ዊዝ ፕሮፌት እዩ ጭፋ የሚለውን እንዲሁም ከኋላ እንደምትመለከቱት 1 ሚሊዮን ፎሎወርስ እናስገባዋለን ብለናል። ክራይስት አርሚ ቲቪ ኦፊሻል የሚለውን 1 ሚሊዮን ፎሎወር አስገቡት። ሁላችሁም ፎሎ አድርጉ። እርስ በእርስም ፎሎ ተደራረጉ። ቤቱንም ፎሎ እያደረጋችሁ እናኒ ሞዴሬተር ለኔና ለአቤኒ መስጠት ምቺ ከሆነ እሺ ቻለሻ እንዴት እንደሆነ እኔና ለአቤኒ ስሽንና ገብቶ
ማውራት የሚፈልጉ ሰዎች ስላሉ እሺ አርጋለሁ። ኦኬ ላቤኒም እንትን በይው ይታርጉ ማን ነው የሚያወራው? የውጭ ድምጽ ይሰማል። ይሰማል። ናኒ እስኪ በድጋሚ እንትን በይ። አቤኔዘር መጥቶልኛል። ጆሲ እሺ ድጋሚ ጆሲ አይሰማ ቀጥሉ። እሺ ቀጥል ጆሲ አርጋላ እስቲ ድጋሚ እንትን በይ። ድጋሚ አንዴ እንትን በይ። ሰለሞን አየለ ግን በጣም ረጅም ሰዓት ቆየ ሳያወራ ሀሳብ ካለ ያወራ። እሺ ይቅርታ ከሱ በፊት አንዴ ፕሮፌት ሲሳይ ስንቴ ነው ሶሪ ቆየና አይሰማም ጆስ ለስንትዬ ሀሳብን ያው አሳጥረ ቢያንስ ማክሲመም 1-2 ደቂቃ አጠር ባለ ሀሳብ። ኦኬ እሺ ግን ይሰማል? አዎ ይሰማል። እንኳን ደህና መጣችሁ። እንዴት ናችሁ? ወዳችኋለሁ ሁላችሁንም። አሁን ሚዲያ ላይ ያለው ሁሉ ውዥንብር ምንድነው? የቅናት ምልክት ነው። እሺ ምንም ከዚህ ውጭ ሌላ ምንም ነገር የለም። ፕሮፌት እዩ በልጦ ስለተገኘ ብዙ አገልጋዮች፣ ብዙ ፓስተሮች፣ ብዙ ነቢያቶች በቃ አለ የምንለው አሁን ምንጫጩት ዘይት የሚሉ ምን የሚሉ በልጦ እዩ ጩፋ ስለተገኘ ለዛ ነው እድሉን ስላላገኙት መታጀብ ፈልገው ግን የሚያጅባቸው ሰው ስለሌለ መታጀብ ፈለጉት። የሚያጅብ ሰው ደግሞ አንድ ሰው አጠገባቸው ላይ ስለሌለ ለዛ ነው እንደዛ ምንጫጩት። ያለውበት ቦታ ትንሽ ኢንተርኔት ምናምን ስለሚቆራረጥ ወዳችኋለሁ። ወታችሁኝ እሰማለሁ። ተባረኩልኝ። ተባረክ ስንዴ ግሬስ አይ ቲንክ ሀሳብ አልሰጠም። ለግሬስ እድል ስጥና እንቀጥላለን። ሰላም እንዴት ዋላችሁ? አማን ነዋ። እግዚአብሔር ይመስገን ሰላም። እንኳን ደህና መጣ ግሬስ። እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን ደህና ነኝ። ትላንት ፕሮግራም እንዴት ነበር? ዛሬ ቸርች ዛሬ በጣም ድንቅ ነበር። እግዚአብሔር ብዙ ምርኮ አሳልፎ ሰጥቶናል። ብዙ ነፍሳት አድነዋል። በመቶዎች የሚቆጠሩ 200 ምናምን ነፍሳት ወደ ጌታ መጥተዋል። በጣም ድንቅ ጊዜ ነበር። ኦኬ በጣም ደስ ይላል። ትላንት ስላወራን አይ ቲንክ እያሰብኩ ነበርና እና ፎቶንም መሀል ላይ ገብቼ ወስጄዋለሁ አስቀምጬዋለሁ እና እግዚአብሔር ይመስገን ምንም ሀሳብ አይ ቲንክ አሁን አናላይዝ አላደረኩም፣ ግን ከውስጥ ሆኜ አዳምጣችኋለሁ። በተረፈ እግዚአብሔር ይባርካችሁ ሁላችሁ ነው። ተባረክ ግሬስ። እናመሰግናለን። እሺ አቤኔዘር ታጠቅንና ጂሚን አስገባልኝ እስቲ እና ቡካንም ኢንቫይት አድርጋ። እሺ
አሜን። ይሰማል? አዎ ይሰማል። እሺ እስከዛ የዛሬ መልእክታችንን ላስተላልፍላችሁ። አንደኛ ካውንስሉ ባደረገው እገታ ዙሪያ አግባብ ነው አይደለም የሚለውን እየተነገረ ግን አንዳንዴ ጠላት ለክፉ የሚያደርገው እኛ ደግሞ ለመልካም እንጠቀመው ይገባልና የእግዚአብሔር ሰው ፕሮፊት ይጥፋ ቲክቶክ አካውንቱን ክራይስት አርሚ ቲቪ ኦፊሻል የሚለውን 1 ሚሊዮን ፎሎወር እናስገባለን። እንዲሁም ፎሎ እያደረጋችሁ እየገባችሁ እየተከታተላችሁ ያላችሁ ሰዎች ፎሎ አድርጉ። እንዲሁም አይ ስታንድ ዊዝ ፕሮፌት ይጥፋ የሚለውን ቻሌንጅ ተቀላቀሉ። ፕሮፋይል እያደረጋችሁ ፖስት እያደረጋችሁ ስቶሪ እያደረጋችሁ ይህን ቻሌንጅ ተቀላቀሉ። ፎሎ ተደራረጉ። ቤቱን ፎሎ ማረኩልኝ። አኩ ሀሳብ ካለ እስቲ እድሉን እንስጥ። 3 ደቂቃ ሰጣለሁ። አጠር አድርገህ ሀሳቡን አስተላልፍ። አኩ አለ እንኳን ደህና መጣ። እንኳን ደህና ቆያ። ሀሳብን መግለጽ ትችላለህ ወንድማችን። ቲንክ አስረጂ ውስጥ ለምን እንደገባ ራሱ ያውቅ መሰለኝ። አኩ ከእርሳችን መውጣት ስለሌለብን ርዕሱን ያልተረዳችሁ ሰዎች ኢንቪቴሽን ባትልኩልኝ። ናኒ ወይ ትንሽ አጠር ያለች ሀሳብ ሰው ዝም እንዳለው አንዳንድ ሰው ሀሳቡን ያልተረዳ ሰው አለ። ዝም ብሎ ገብቶ ምን መሆን እንዳለበት ደግሞ ምን አይነት የመፍትሄ ሀሳብ ቢያወሩ አሪፍ ነው። ርዕሰ ጉዳያችን እንግዲህ ካውንስሉ በኢንቨስተር ቸርች ላይ ያወጣው እገዳ አግባብ ነው አይደለም እየተወያየንበት ነው። እንዲሁም በዚህ እገዳ ምክንያት ቸርች የተዘጋ ለመሰለኝ ሰዎች የተሳሳተ መረጃ ነው። ይህንን ለማጥራት ነው ወደዚህ የመጣ ነውና በዚህ ዙሪያ ሰለሞን ሀሳብ አለው አልኩኝና ዲቴል የሆነ ሀሳብ ይሰጠናል። ሰለሞን እስቲ ካለ ሀሳብህን እንቀበል። ሰለሞን አለ? ሰለሞን ስልክ ገብቶበታል መሰለኝ። ኦኬ ሀሳብ ያላችሁ አንድ ቁጥር ኤርሚያስ እየጻፈ ነው መሰለኝ። ኤርሚያስ ይቆይ ኤርሚያስ እሺ ታጠቅ የለም። ታጠቂ አለ። ታጠቂ ይመጣል። ጂሚና ታጠቂ ከ10 ደቂቃ በኋላ ይመጣል። በዚህ ርዕሰ ጉዳይ ላይ ሀሳብ አለኝ የምትሉ ሀሳባችን እንቀበላችሁ። አይ ስታንድ ዊዝ ፕሮፌት ይጭፋ የሚል ፕሮፋይል ያደረገ ሰው ካለ አስገባለሁ። እና በዛውም አካውንቱንም 470,000 ነው ፕሮፌት ይጭፋ የሚለው
እሱን ፎሎ እንዲያደርጉና ኮፒ ሊንክ እንዲያደርጉ ለብዙ ሰው እንዲደርስ መልእክቱ